አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የተባለ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱ ተነገረ። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መደብደባቸው ተነገረ። አሜሪካና ኢራን ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን ላይ አዲስ ዙር ጥቃት ፈጽሟል። ትላንት ሐሙስ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ ናቸው ተብሏል። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግስት መገናኛ ብዙሃን ዘግቧል። በሆርሙዝጋን ግዛት ከባንድር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱን ቢቢሲ አረጋግጧል። ቢቢሲ ስለ ጥቃቱ ለዋይት ሀውስና ለአሜሪካ ጦር ማዕከላዊ እዝ ሴንቲኮም ጥያቄ አቅርቤያለሁ ብሏል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነው ቦሼሄርን መጥተዋል። የወደብ ከተማው ባንድር አባስ የሚሳኤል ኢላማ ሆኗል። የአሜሪካ ማዕከላዊ እዝ የተፈጸሙ ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳም ሊጥስ የነበረ አንድ መርከብን መቆጣጠሩን አስታውቋል። ሴንቲኮም በዚህ ዙር ጥቃት የተደበደቡ በሚል በዝርዝራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀስም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክስ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በአገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ መዛታቸው ይታወሳል። ፕሬዝዳንቱ ባለፈው ሚያዝያ ላይም ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶች እንደሚደበደቡ መናገራቸው ይታወሳል። በወቅቱም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነ ብሎ ሲቪሎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል እንደሆነ መናገራቸው ይታወሳል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንዲሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። ቴህራን በደረሰባት ከባድ ምት ምክንያት ከኛ ጋር ስምምነት ለማድረግ ትፈልጋለች ሲል ዋይት ሀውስ ገለጸ። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሊቬት እንደተናገሩት አሜሪካ ወታደራዊ ጥቃቶችን ብታደርስም ኢራን ከአሜሪካ ጋር ያላትን ግንኙነት የቀጠለች ሲሆን የኒውክሌር ስምምነት ላይ ለመድረስ ፍላጎት እንዳላትም ገልጸዋል። ከቴህራን ጋር የሚደረገው ድርድር መቆሙን ወይም ሙሉ በሙሉ ማክተሙን የተጠየቁት ሊቬት ትላንት ሐሙስ እንደተናገሩት ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ ግንኙነቱ አሁንም እንደቀጠለ
እንደቀጠለ መሆኑን ነግረውኛል ብለዋል። እኔ ራሴ ከፕሬዝዳንቱ ጋር ከዚህ ጉዳይ ጋር በተያያዘ ከተነጋገርኩ 1 ሰዓት እንኳን አልሞላኝም። ኢራን ከአሜሪካ ጋር ያላትን ንግግር በከፍተኛ ሁኔታ ቀጥላለች። ከኛ ጋር ስምምነት ማድረግ እንደምትፈልግም እየገለጸች ነው ብለዋል። ምክንያቱም በአሜሪካ ጦር ኃይሎች አማካኝነት ከፍተኛና አስከፊ ምቶች እየደረሱባት ነው ብለዋል ፕሬስ ሴክሬታሪዋ። ሊቬት ባለፉት ጥቂት ቀናት ውስጥ አሜሪካ ላደረሰችው ጥቃት በምክንያትነት የጠቀሱት ኢራን ከኛ ጋር የተፈራረመችውን የመግባቢያ ስምምነት በመጣሷ ነው የሚል ነው። በተለይም በፈረሙት የመግባቢያ ሰነድ ላይ በሆርሙዝ ወሽመጥ በሚንቀሳቀሱም የንግድ መርከቦች ላይ ጥቃት እንዳይሰነዝሩ ተደንግገው ነበር። ነገር ግን በሚያሳዝን ሁኔታ ለራሳቸው አሳዛኝ የሆነውን ውሳኔ በመወሰን ጥቃት ፈጽመዋል ሲሉም አክሏል። ዋይት ሀውስ እንደገለጸው ፕሬዝዳንት ዶናልድ ትራምፕ የውጭ ሀገራት የአሜሪካን የህዝብ አስተያየት ለመቀየር ወይም ተጽዕኖ ለማሳደር እንደሚሞክሩ ያምናሉ። ይህ መግለጫ የወጣው ምክትል ፕሬዝዳንት ጄዲ ቫንስ የእስራኤል የገንዘብ ድጋፍ የሚደረግለት ዘመቻ በአሜሪካና በኢራን መካከል የሚደረገውን ድርድር ለማደናቀፍ እየሞከረ ነው ካሉ በኋላ መሆኑን ቲአርቲ ወርልድ ጽፏል። ቫንስ እንደተናገሩት አንዳንድ የእስራኤል ባለስልጣናት ዋሽንግተንን ከኢራን ጋር የምታደርገውን ጦርነት ለማቆም ከምትከተለው ስምምነት ለማራቅ እየሞከሩ መሆኑን እርግጠኛ ናቸው። አክለውም ጥሩ ግንኙነት ካላቸው ከሌሎች የእስራኤል መንግስት አባላት ጋር ግን በዚህ ውስጥ ተሳትፎ እንደሌላቸው አንስቷል። በአሜሪካና በኢራን መካከል ያለው ውጥረት በሆርሙዝ ወሽመጥ ምክንያት በቅርቡ ተባብሶ ቀጥሏል። ምንም እንኳን ግጭቱን ለማስቆምና ዘላቂ የሰላም ስምምነት ላይ ለመድረስ በፓኪስታን አደራዳሪነት የተደረሰ የመግባቢያ ስምምነት ቢኖርም ሁለቱም ወገኖች እርስ በርስ መጠቃቃታቸውን ቀጥሏል። አሜሪካ ወደ ኢራን ወደቦችና የባህር ዳርቻ አካባቢዎች በሚጓዙ ወይም ከዚያ በሚወጡ መርከቦች ላይ የባህር ኃይል እገዳ መጣሏን ማክሰኞ ዕለት ይፋ አድርጋለች። በፕሬዝዳንቱ ትዕዛዝ መሰረት ወደ ኢራን ወደቦች ለሚገቡና ለሚወጡ መርከቦች ብቻ የተጣለ የእገዳ ቁጥጥር አለ ብለዋል ሊቬት። ይህ እገዳ በድጋሚ የተጣለው ኢራን ከአሜሪካ ጋር የገባቸውን ስምምነት ማክበር ባለመቻሏ እንደሆነ አንስቷል። የፕሬዝዳንት ትራምፕ አስተዳደር የውጭ ሀገራት ተማሪዎች ላይ የቪዛ ደንቦችን አጠበቅም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱ ተነግሯል። ውሳኔው ተማሪዎች ያለ ፌዴራል መንግስት ፈቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ ማገድና ሌሎችም ጥብቅ እርምጃዎችን ያካተተ እንደሆነ ቢቢሲ ዘግቧል። ዩኒቨርሲቲ መለወጥ ወይም የትምህርት ክፍል መቀየር ላይም ገደብ ይጣላልም ተብሏል። እስካሁን ድረስ ባለው አሰራር ከፍተኛ የትምህርት ተቋማት ቪዛ እንዲራዘም የማድረግ ስልጣን ነበራቸው። ፖሊሲው የሚተገበረው ከቀጣዩ መስከረም አንስቶ ሲሆን የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ባወጣው መግለጫ የቪዛ ብዝበዛን የሚገዳደርና የጀርባ ታሪክ ምርመራ በማድረግ ብሔራዊ ደህንነትን የሚያጠናክር አሰራር ነው ብለዋል። የዓለም አቀፍ መምህራን ማህበር ግን ውሳኔውን የተዛባና አላስፈላጊ ሲል ኮንኖታል። እስካሁን ድረስ ይተገበር በነበረው አሰራር ኤፍ1 እና ጄ1 የውጭ ሀገራት ተማሪዎች ቪዛ ያላቸው ትምህርት እስከሚያጠናቅቁ ድረስ በአሜሪካ መቆየትን ይፈቅድላቸዋል። ከዚህ በኋላ ግን የተማሪዎች የቆይታ ጊዜ ላይ ገደብ የሚጣል ይሆናል ነው የተባለው። የአገር ውስጥ ደህንነት ኃላፊ የውጭ ሀገራት ተማሪዎች ያለ ጊዜ ገደብ ወደ አሜሪካ ለ10 ዓመታት ሲመጡም ነበር ብለዋል። በሺዎች የሚቆጠሩ ሰዎች ትምህርቶች እየጀመሩ አሜሪካ በመቆየት የስደተኞች ስርዓቱን በዝብዘዋልም ብለዋል። በአሜሪካ በአብዛኞቹ የትምህርት ክፍሎች የመጀመሪያ ዲግሪ ለማጠናቀቅ 4 ዓመትን ይወስዳል። ሶስተኛ ዲግሪ ግን ዘለግ ያለ ጊዜም ያስፈልገዋል። የውጭ ሀገራት ተማሪዎች የመጀመሪያ ዲግሪ በብዛት የሚሰሩት በሳይንስና ቴክኖሎጂ ዘርፎች እንደሆነ ይነገራል። ትምህርቶቹን እንዲሁም የመመረቂያ ጽሑፍ ለመጨረስ ጊዜም ያስፈልጋል። ጥናትና ምርምር ለማከናወን የገንዘብ ድጋፍ ለማግኘት የሚደረገው ጥረትም ተጨማሪ ጊዜ እንደሚወስድ በዘገባው ተነስቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ባወጣው አዲስ ፖሊሲ መሰረት ተማሪዎች ከተመረቁ በኋላ በ30 ቀናት ውስጥ ከአሜሪካ መውጣት አለባቸው። ሌላው አማራጭ የቪዛ አይነት መቀየር ሲሆን ይህም 60 ተጨማሪ ቀናት ለማግኘት ይረዳል። የዓለም አቀፍ መምህራን ማህበር አዲሱ ፖሊሲ ጥርጣሬ የሚያጭር፣ በቢሮክራሲ የተሞላ፣ በአግባቡ የሚሰራ ስርዓት ላይ ፍርሃት የሚያሳድር፣ ችግር በሌለበት መፍትሄ የሚፈልግ ነው ሲሉ ተችቷል። የትራምፕ አስተዳደር የውጭ ሀገራት ተማሪዎችና የስደተኞችን ቁጥር ለመቀነስ የተለያዩ እርምጃዎችን መውሰዱን ቀጥሏል። አንዳንድ እውቅ ዩኒቨርሲቲዎች የሚቀበሏቸውን የውጭ ሀገራት ተማሪዎች ቁጥር እንዲቀንሱም ለማድረግ ተሞክሯል። የአሜሪካን የውጭ ጉዳይ ፖሊሲ የተቃወሙ ተማሪዎች ቪዛ እንዲሰረዝም ተወስኗል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት።
ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ